አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ ካንሰርን እና ኩላሊትን ፈውሳለሁ የሚል ካለ ይምጣና ያሳየን። እኔ ግን ባይኔ አይቻለሁ። መምህር ግርማ ከባለቤቴ ጋር የዛሬ 20 ምናምን ዓመት ከባለቤቴ ጋር ቦሌ መድኃኔዓለም ይቅርታ ሚካኤል ቦሌ ሚካኤል ማን ነበር የሚባል አንድ ገዳም አለ። እሳቸው የከተሙት ገና ሲመጡ መምህር ግርማ ውሃው አቡነ ጎርጎሪዮስ እዚያ ጋር አቡነ ጎርጎሪዮስ ገዳም ውስጥ ቤተክርስቲያን ውስጥ ነው የማውቃቸው። እኔ በአይኔ ሽባ ሲተረትሩ አይቻለሁ። ከዚህ ከአሜሪካን ሀገር ወደ 10 ሚሊዮን ዶላር ታክመው በዩናይትድ ኔሽን የሚሰሩ የተማሩ ሰው ወደ 7 ዶክተር ልጆች ያሏቸው በአይኔ ከባለቤቴ ጋር ያየነውን ነገር ልንገሮት። ሆዳቸው እንደዚህ በትልቁ እንዲወድቆ እንደ ጨርቅ የሚሳብ ነው፣ እንደ ነጠላ ተዝረክርከው እናታችን በጣም ብዙ ቅንጦት የነበራቸው ናቸው። እሳቸው ንስሐ ገብተው በጸበልና በመጥቆሪያ ብቻ ተርትረው ይሄኛው እንዲህ ተይዘው ነበረ። በ15 ሰው ነበር የሚገቡ ከአንድ ወር በኋላ ማለት ነው። ሸንቃጣ ሁነው መኪናዬን ልስጥ ሲሉ አይቻለሁ። ሬንጅ ሮቨር አዲሱ ያንን ባይኔ ነው ያየሁት። አሁን መምህር ግርማ አማራ የሚል አንዴ ተርጉሞ ተናግረው ነበር። ያቺ ስለተናገሩ ብቻ ፖለቲከኛ አደረጓቸው። አሁን መምህር ግርማን እኔ ባይኔ ስላየሁ መምህር ግርማን ሂጄ ታምራታቸው ሁሉ እኔ እንደኔ ያለ ሰላይ የለም። ባይዘው ቤተክርስቲያን ውስጥ ሰልዬ መምህር ግርማን ደርሼባቸዋል። ባለቤቴ እንደውም ትጠይቀኝ ነበር፣ እሰልል ነበር። አሁን መምህር ግርማ አንድ ነገር የሚቀምሱት ነገር የለም። ያው በዚያው በብሔር እንትን ስለሚከቷቸው ነው እንጂ መምህር ግርማውን ምንድነው ጥፋታቸው ቢባል አንድ ሰው የሚያመጣው የለም። መምህር ግርማ ዶላር ሰበሰቡ። ኦፍ ኮርስ የአገልግሎት ዘመናቸው እንዲባረክ ሰጥተዋል። ዲያስፖራው ገንዘብ አለው። ያንን ገንዘብ ግን ወስደው ምንድነው ያደረጉት? መምህር ግርማ መኪና ገዙበት፣ ተሳቢ ገዝተው ነገዱበት። ቢነግዱበትስ ሌላ የወደቁ ቤተክርስቲያኖች ካነሱበት ምን ችግር አለ? የራሳቸው የእግዚአብሔርን ጸጋ ወስደው የሰበሰቡት ገንዘብ ነው ብዬ ተከራክሬያለሁ። ያ ገንዘብ ደግሞ እኔ እስከማውቀው ድረስ ኢትዮጵያ ውስጥ ኦሮሞ አይሉ ትግሬ አይሉ እንዳለ ይረዳሉ። በዚያ ላይ ቤተክርስቲያናትን እንደ አባ ዮሐንስ በብዛት ሰርተዋል። ስለዚህ የመምህር ግርማ ጸብ የብሔር ጸብ ነው አሁን ሳይው። ምክንያቱም መምህር ግርማ ነው መመስከር ይችላል። ለረጅም ጊዜ እንደኔ ተመራማሪ የለም። በጣም ብዙ ነገር አነባለሁ፣ መራመራለሁ። መምህር ግርማን ያክል ግን ሰው ሲፈውስ ባይኔ በማይክሮ ሰከንድ እግዚአብሔር በሳቸው ላይ አድሮ ሰው ሲፈውስ አላየሁም። ባይኔ አይቻለሁ ሚሊዮን ጊዜ። ያን እያየው እንዴት አላምንም ነው እንዴ? መደዳውን አስነስተው እኮ ነው እንግዲህ የሱዳን ጠንቋይ ምናምን ይላል። ጥንቆላ ባይዘው እንደዚያ በኢየሱስ ስም አያወጣም። ጠንቋይ በኢየሱስ ስም አያምንም፣ በኢየሱስ ስም አያምንም፣ በጻድቃን ሰማዕታትም አይመካም። እሳቸው እኮ ቀጥታ ተነስ ሲሉ ተነስ ነው፣ ተቀመጥ ሲሉ ተቀመጥ ነው። በሌላ ልሳን ሲያናግሩ ሰምቻለሁ። ይሄ ደግሞ መጽሐፍ ቅዱስ ላይ እዚህ ጋር ያለ ነው፣ የተደረገ ነው፣ ዛሬም ይሰራል ብዬ ስለማመን ነው። ስለዚህ መምህር ግርማንም የሚያሳድዷቸው ምንም የሚያረጓቸው ነገር የለም። እኔ እሳቸው እግራቸው ሁሉ ላይ ወድቄ አውቃለሁ። አያውቁኝም። እኔ ነው ብዙ ጊዜ ተከይቻቸው። እንደውም ባለቤቴ በጣም ተከታተላቸው ነበር ኢትዮጵያ ውስጥ እያለን። በሄዱበት ሁሉ ይሄዳለው። ሰው ሲፈወስ አልጋውን ይዞ ሲሄድ እኔ አንድ ሎየር ትሆን አካውንቲንግ ረስተዋት ካወሳወሱ አባታችን አንድ ለ20 ምናምን ዓመት የአይኗ የታወረ እህታችን ነበረች። ዲግሪ አላት። በብሬል ነው እንደዚህ የምጽፈው። እሷን ወደ ሴምሲ አካባቢ የሆነ ምናምን ፓርላማ ምንድን ነበር የሚባለው ሲቪል ሰርቪስ አካባቢ የሆነ ቦታ የሚሄዱበት ነበራቸው። እዚያ ጋር ሂጄ የዚያ ዕለት ያቺ ሴትዮ ስትፈወስ አይቻለሁ። ለ20 ምናምን ዓመት አታይም፣ እድሜ ልኳን ወጣት ነች። እሷን እንደዚህ ነክተው አይኗ በራ። በቃ አላመነችም። ጎረቤቶቿ የፒያሳ ሰው ነበረች። አዲስ አበባ ተወልዳ ያደገች ናት። በአይኔ ያየሁት ነው የምነግራቸው። ከዛ በኋላ እኔ ራሱ ተጠራጠርኩ። እንዴ መጀመሪያ እንደው ምናልባት ሰው እንደሚለው ማለት ነው ስትመጣ አታይም፣ በራላት እና መቼም እንግዲህ ያን ያህል ዘመን ሲበራ
ሰው የሰውን ደስታ እንግዲህ አባታችን ያውቁታል ምን እንደሆነች። ጎረቤቷ ሁሉ መጡ ሐኪሞች። ይቅርታ ነርስ ነበረች። ከነርስ ነው እንግዲህ እንደዚህ ሆነችው። ነርስ መሰለችኝ። የነርስ ነገር ናት። የሆነ ጊዜ ምን በቃ እንዴት አድርጌ ላስታውሰው? ያን ቪዲዮ እስቲ ያመጣዋለሁ። ምንድን ነበረች እቺ ሴትዮ የሚል እንግዲህ ቆይ እስኪ አስታውሳለሁ። እሷ ሴትዮ እዚህ ውስጥ ያላችሁ ሰዎች ካላችሁ የተማረች በጣም የተማረች፣ እኔ ላሳስታችሁ አልፈልግም። አካውንቲንግ ትሁን ይሄ በምንድን የሚጻፍ ነገር የማስታውሰው እሱን ነው። ሌላ ነገር አታውቅም። ታስተምራለች። ልበ ብርሃንና ሴትዮዋ እና እሷ ሴትዮ ስትፈወስ አይቻለሁ። ውሸት አይደለም። ያያችሁ ሰዎች ካላችሁ ግቡና ተናገሩ። እኔ ባይኔ ያየሁትም። ከዚያ ጎረቤታቸውን ተጠግቼ ጠየቅኩ። ይቅርታ ነርሷ ጓደኛቸው ናቸው እንጂ ጓደኛ ነርሷን ሴትዮ እኔ ነርስ ነኝ ብለው ሲመሰክሩ ተጠግቼ መጨረሻ ላይ ሄዱ ሲሉ ይቅርታ አድርጉልኝ ሚዲያ ነው። ከዚያ ሴትዮዋ ነርሷን ነው እንጂ ያናገርኳት ምንድናቸው እኔ ሴትዮ ምናምን ስል እድሜ ልኳን አታይም። እውነቶትን ነው አልኳቸው። አዎ ከዚያ በኋላ ነው አባ ግርማን ያመንኩባቸው። ስለዚህ አሁን አባ ግርማን በዘር ቀረጢቱ ስላስገባቸው ነው። ሌላ ግን ወታደር ነው እያሉ እዚህ ከተማ ሁሉ የምትዋሹ ሰዎች ያላችሁ እኔ የምቀርባቸው መምህር ግርማ ወታደር ነው ያውቁ ከና አቡነ ገብርኤል ጋር እንደውም የነበሩ መሬት ላይ ዲያቆኑ ነው የሚተኙበት ቪዲዮ ነው በግል ያለኝ ሰው ልኮል። የሚገርመው እሳቸው እንደውም የላቸው ድሮ ወጣት እያሉ ማለት ነው ዲያቆን ሆነው ቤተክርስቲያን ወለል ላይ የሚተኙበት ቪዲዮ አለኝ ሲያገለግሉ። ያ ቪዲዮ ነው ሌላ ሰው ነው ላከልኝ ሚዲያ ስለሆነ ይሄው የመምህር ግርማን ታሪክ ብሎ ላከልኝ ከቤተክርስቲያን። እሳቸው ራሱ የቪዲዮ የላቸው እና ሰው ልክ ነው። በጣም ብዙ ነገር ይናገራል። ስለመጡ ሰዎትን በጣም እናመሰግናለን። ቀጥሉ ስራዎትን። ሰው ሊተች ይችላል። ቀጥሉ። ከነነርከው እያስለቀስኩ እያስራብኩኝ እያበሳጨሁ ናተ ልቀቀው። እሱም ያው ነው። ምንድነው እያስለቀስክ እያበሳጨ? አዎ እያነጫኋት እያሳጣኋት። አሁንማ ንጻማ ገባች እኮ ገባችብኝ። መግባቷ ታዲያ ለአንተ ምንድን ነው ችግሩ? አልፈልግማ ሁሉ ነገር ተስተካከለላት እኮ። ስንት ዓመት ነው ላይ ካለ? 30 ዓመት ቁጭ ብላ 30 ዓመት ሙሉ ቁጭ ብላ 30 ዓመት ነበረ። ምን እያረክ ነው? እኔማ እያጣላት እያስለቀስኳት እያስራብኳት ነበረ። አሁን እዛ ሰላ ድንጋይ የሚባል ሀገር እየሄደችብኝ እዛ ሁሉ ነገር ተስተካከለባት። እኔ ይኸው ጭራሹኑ በ3 ቀን ውስጥ ነው ጭራሽ እያለቀሰች ለበለበችኝ። ምን እያረገች? ተቃጠል እስከ መቼ ነው የአያቴ ቅድመ አያቴ እያለች ምን አገባኝ እኔ በነሱ። እኔ እባክሽ እያለች አለቀሰች። በ3 ቀን የሆነ በለበችኝ ለበለችኝ። ስንት ናችሁ ጠቅላላ? 10 ነን አሁን። 10 ሰይጣን አጋንንት ጠቅላላ። መተቱ ምን አድርጌ ተባልከ? እጇን ሰራት፣ እጇን ለምለመህ፣ እግሯን ሽባ አድርጋት። አንተስ? እኔ ግደል ነው የተባልኩት። ምን አላት አሁን እሷ? ትንሽ ልጅ እኮ ምን አላት? በቃ ግደል አጥፋ ነው የተባልኩት። በቃ ምንም ነገር በቃ ውጭም እንዳትሄድ፣ እዚህም ሰርታ እንዳትበላ፣ እንዳትኖር፣ ትዳር እንዳትይዝ፣ በቃ ብዳ ባዶውን እንድትቀር፣ በቃ ወይ እንድታብድ ወይ እንድትሞት ነው። እጇን እንዴት ነው ያደረከው? እንደዚህ አድርጌ። ያኛውስ? ይሄም እንደዚህ ከትዳሯ ፍንቅልቅል ምናምን አድርጌ። የታል ባለቤቷ? የለም እዛ የለም። አሁን እዚህ የለም። ከየት ነው መጣችሁ? ከየት ነው መጣችሁ? እኛ አዲስ አበባ ነው። ከየት ነው እሷ የመጣችሁ? የመጣሁት ከእንትና ነው፣ ከዛ ካላፍቶ። የተመተትከው የት ሀገር ነው? የተመተትኩትም እዚህ ነው። እዚሁ ሀገር? አጎጃም የተመተትከው። ስንት ዓመት ነው አለ? ጓደኛዋ 4 ዓመቴ። በልጇ ልቀቃ። እሺ እለቃለሁ፣ ግን ዛሬ እሄዳለሁ። ቶሎ ልቀቅ እኮ አልኩህ። እጇን እንዴት ነበር ያቆራመድከው? እንዴት ነው ያረከው የነበረ? እስቲ እንዴት ነው ያረከው? እንደዚህ ለምን? በቃ እንደዚህ ሆና አብዳ በልቦጥ ነው ተከጉጃለ። ፈጠን። እሺ፣ እዚህ ጋር ሁላም አለው። ጉጠጥ ተዘጋጅ። አንተም
አፍ ላይ ተዘጋጅ። ጠጋ በል። ስንት ዓመት ሙሉ አደፈጥክ አንተ? 30 ዓመት ነበርኩ። አሁን እየሄደች እየተመላለሰች አንዴ እዛ ወደ ሰላ ድንጋይ በየገዳሙ እየዞረች እያለቀሰች ጭራሽ ሆኖ ባሏንም እሷም ንስሐ አስገባችብኝ። ንስሐ ገባች። ብዙ መንፈሶች ዟሪዎች ናቸው። በመዞር በቃ የሚዳከም ይመስላችኋል፣ ግን አይደለም። በመዞር አይደለም የሚዳከመው፣ እቤት ነው የምታዳክሙት። አንተ ስትዞር እሱ ቤት ነው ያለው። ምን ከአንተ ጋር አዞረው? አንተ ገዳም ስትንከራተት እሱ ሰፈር ነው ያለው። ምን ከአንተ ጋር አንከራተተው? አስፈላጊም ከሆነ እዛ አብሮ ሄደ ይለማመዳል። የምትጠመቀውን የምታረገውን እሱም ዝም ብሎ ይኸው በመዞር ብቻ ብዙ ዋጋ ያለው ነገር ይመስለናል። ለበረከት የምንሄደውና ክፉውን ጠላት ለመዋጋት የምንሄደው መካከልም ልዩነት አለው። ለበረከት የምትሄደው መንፈሱን ዝም ብሎ ለማቃጠል ይቃጠል እስቲ ብለህ ነው። ግን ደግሞ ከቤት ስትወጣ አስረኸው ካልወጣህ አብሮህ መሆኑን ካላረጋገጥክ ዝም ብለህ ብትሄድ ደክመህ ዝም ብለህ ትመለሳለህ። መኖሩን መጀመሪያ አብሮህ እንዲሄድ ማዘዝ መቻል አለብህ። እንደዛ ሲሆን ብቻ ነው ድል የምታገኘው። በል ተዘጋጅ። ባለቤቱ አይታል አለ እዛ ይታል። ጥራው። እስጢፋኖስ ብዙዎቻችሁ የጋራ የጸሎት ስፍራ ባልና ሚስት አንድ ጋር መጸለይ ካልቻሉ መናፍስቱ ቤት ውስጥ ያለው የህይወት ድራማ ይቀጥላል። ከበረከቱም ከዱቄቱም ከወጡም ከእንጀራውም ከመሶቡም ከሁሉም አይነት ስፍራ ይገባና ትላንት የተጋገረውን ዛሬ አሻግቶት ቁጭ ይላል። ትላንት የተቦካውን ዛሬ አረንጓዴ አድርጎት ቁጭ ይላል። የጋራ ጸሎት ከሌለ ነገሮች በሙሉ አሁንም የተምታቱ ናቸው። ተላባቀን እስጢፋኖስ የታል? ንጉሴ ልጅህ ይጥራ። ንጉሴ ልጅህ ይጥራው። ንጉሴ ይጥራው። ንጉሴ እሺ። እና ይቀጥቅጡ አያውቅም እሱ ዝም ብሎ ነው። እግዚአብሔር ያውቃል ነው። ምን አልከኝ? እግዚአብሔር ያውቃል ነው። እሷ ናት የወተወተችብኝ እንጂ እግዚአብሔር ያውቃል ብቻ ነው የሚለው። ታዘቡሃል ንጉሴ። ወደዚህ ሆነ አቃጣለኝ አላለም። እንደው ዝም ብሎ እግዚአብሔር ያውቃል ብቻ ነው የሚለው ነው የሚለው። አዎ ነገሩ ብዙ እንትኑ የለኝም፣ እውቀቱ የለኝም ነበር። ብዙ እውቀቱ የለኝም ነበር የቤተ ክርስቲያኑ እንትኑ። ለዚህ ነው እሷ ብቻ ነች የምትታገለው ማለት። አዎ ብዙ ጊዜ እሷ ነበረች በየቤተ ክርስቲያኑ የምትሄደው እሷ ነች። አንዳንድ ጊዜስ እንደው አትሂጂ አይላትም እሱ? አበዛሽ አይልም እሱ? ተነስ ስትለው ሽፍን እንዴት ተነስ ስትለው ጸሎት ተነስ ስትለው ሽፍን ይልና ይተኛል። እሷ ጥላው ትሄዳለች። እሱ ነው ሽፍን ቢለው ለጥ እውነቱን ነው። አዎ ትክክል ነው፣ እውነት ነው። ይታዘባል ማለት እኮ በጣም እንጂ በጣም ይታዘበኛል ነበር ማለት ነው። ይገርም ነው። ያው መናፍስቶች ይሄን ያህል ታዛቢዎች ናቸው። ታዲያ ለዚህ ነው ረጅም ጊዜ በቤተሰብ ውስጥ ጸንተው የሚቆሙት እና የሚቆዩት። የጋራ የመንፈሳዊ ሕይወት ውጊያ ስለማይኖር ተስማምቶና አንድ ሆኖ ይቆያል። በቃ ያደፍጣል፣ ከልጆች ላይ ይሸጋገራል፣ ጉንፋን የበዛባቸው ይሆናል። መናፍስቱ በቤት ውስጥ ስር የሰደደ ሆኖ የምታገኙት የሚከተሉት መንገዶችን ታገኛላችሁ። ቤት ውስጥ ጉንፋን ሁልጊዜ አይለያቸውም። ሳል ይበዛል፣ ጭቅጭቅ ይበዛል፣ ንትርክ ይበዛል፣ ሰላም አይኖርም፣ ኩርፊያ ይበዛል፣ ንዴትና ብስጭት ይበዛል። እነዚህ የመናፍስቱ በቤት ዘልቆ የመኖር ገጽታዎች ናቸው። ሌላው በሚነኩትና በሚያከናውኑትም ላይ በረከት ይጠፋል፣ ገንዘቡ ቶሎ ያልቃል፣ ቡሃቃው መልኩን ይለውጣል። ጥሩ የነበረው ቆንጆ የተሰራው ወጥ በአንድ ጊዜ አኩርፎ ያድራል ወይም አኩርፎ ያመሻል። ይሄ መንፈሱ ሲያየው ወይም ከመንፈሱ ጋር ስንሰራ የሚከሰት ክስተት ነው። ተዘጋጅ። አሁን ትሄዳላችሁ። ተዘጋጅ። አንተ በኢየሱስ ክርስቶስ ስም
ሶስት ስም አንድ ጋር እሺ በኢየሱስ ክርስቶስ በስላሴ ስም በስላሴ ስም በወላዲተ አምላክ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ቅዱስ ሚካኤል ስም በቅዱስ ዑራኤል ስም በቅዱስ ዑራኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ ሰባት ጮህ ነብቱ ማነሽ? ማነሽ? ፋሲካ 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 ማነሽ? አልማዝ የት ነበርሽ? ምን ነው እዚህ ጋር ስመጣ የሆነ ነገር ይዞኝ ነው የመጣው እኮ። ምን ይዞሽ መጣ? እንጃ መሬት ሳይነካኝ እዚህ ጋር ቁጭ አደረገኝ። መሬት ሳይነካኝ እዚህ ጋር ቁጭ አደረገኝ። በይ በርቺ። ስትዞሪ እንግዲህ ምክንያት የሚሆነን ለመዞር ምክንያት የሚሆነን ቤታችን መንፈሳዊ መነቃቃት አጥረን ነው። አንዳንዴም ይሄ መነቃቃቱ የለም እና መበረታታቱ የለም። ስለዚህ እስቲ ወጣ ብዬ ልጸልይ እንልና በቃ ቦታና ስፍራ ለውጠን ስንሄድ የተሻለ ገጽታ የሚገጥመን እየመሰለን ለዘመናት እንቆያለን። በርቺ በይ። ከዛር በስተጀርባ ያለው መከራ እኮ ይሄ ነው። ከውቃቢ በስተጀርባ መወለዳችን የሚያስከትልብን ነገር መቋጫ ያጣ ሁኔታ ነው። ሁሌ መጀመርና መሮጥ ነው። በይ በርቺ፣ በርቺ፣ አንቺ ሁረች እቤት በቃት አንተም ዘለም ጸልይ